بسم الله الرحمن الرحيم. الحمد لله رب العالمين، حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، ثم الصلاة والسلام على رسول الله وعلى آله وصحبه ومن والاه، ما بعد. إن شاء الله تعالى درسنا اليوم مختصر فقه الصوم. بالله سبحانه وتعالى فقد مختصر فقه الصوم የተለያዩ ስለ ጾም የመጡ አህካሞችን የምንዳስስበት ትምህርት ነው። ኢንሻአላህ ተዓላ ትላንትና በዳሰስነው ትምህርት እንግዲህ ማይፍሲዱ ጾም ወማ ላ ይፍሲዱ ጾምን የሚያበላሹ ነገራቶች እና እንደዚሁም ደግሞ ጾምን የማያበላሹ ነገራቶች ምን ምን ናቸው በሚል አንድ ደስ አሳልፈናል ማለት ነው። እና በአላህ ስብሐነሁ ወተዓላ ፍቃድ ኢንሻአላህ ዛሬም የምንመለከት ይሆናል። يقول المؤلف: من أفطر ظانا أن الشمس قد غربت هل يلزمه الإمساك؟ يعني ፀሐይ ጣልማለች ገብታለች ብሎ ጠርጥሮ ያፈጠረ የሆነ ሰው ስለዚህ እንደገና ፀሐይቱ እሷ አልገባችም ሐቂቀተን ማለት ነው። ፀሐይቱን ባለመግባቷን ባረጋገጠ ጊዜ ኢምሳክ አለበት የለበትም የሚለውን የምንዳስስ ነው የሚሆነው። إذا أفطر الصائم في صوم واجب ظانا أن الشمس قد غربت ثم تبين له أنها لم تغرب فإنه يلزمه الإمساك. ጾመኛ የሆነ ሰው ባፈጠረ ጊዜ ዋጅብ የሆነ ጾምን እየጾመ ካለ ማለት ነው። ظانا أن الشمس قد غربت ፀሐይቱ በርግጥ ጣልማለች ገብታለች ብሎ ጠርጥሮ ማለት ነው። እርግጠኛ ሆኖ ማለት ነው። يعني መቼም አንድ ሰው ዝም ብሎ እንትን አይደል እና ፀሐይቱ ገብታለች ብሎ ጠርጥሮ እንግዲህ ዳመናም ሊሆን ይችላል ለአኺር ማለት ነው። ثم تبين له ከዛም ለርሱ ግልጽ ሆነለት أنها لم تغرب እርሷም ያልገባች መሆኗ ግልጽ ሆነለት። የዚህን ሰዓት فإنه يلزمه الإمساك ከምግብ ከመጠጥ በአጠቃላይ ከሚያስፈጥሩ ነገራቶች መቆጠብ በእርሱ ላይ ግዴታ ይሆናል ነው። ለምን? ስለዚህ ጾሙ አይበላሽም፣ ወደፊት እንደሚመጣው ጾሙ ትክክል ነው። ነገር ግን አንዴ ያፍጥር ያለሁኝና ብሎ ዝም ብሎ በዛው ላይ መብላትና መጠጣት መቀጠል የለበትም ማለት ነው። ፀሐይቱ እስከምትገባ ድረስ ኢምሳክ ይዘዋል መቆጠብ አለበት ነው። وهذا باتفاق المذاهب الفقهية الأربعة: الحنفية والمالكية والشافعية والحنابلة، وحكي فيه الإجماع، وذلك قضاء لحق الوقت بقدر ممكن أو نفيا للتهمة. يعني ፀሐይቱ ገብታለች ብሎ ጠርጥሮ አፈጠረ ማለት ነው። በዚህን ሰዓት ፀሐይቱ አለመግባቷን አረጋገጠ፣ እሷ ሐቂቀተን አልገባች ማለት ነው። በዚህን ሰዓት ኢምሳክ ይዘዋል። በዚህ ኢምሳክ ይዘዋል በሚለው ሁክም አራቶቹ መዝሐቦች የተስማሙበት ነው። ኢጅማዕም ያለበት ነው፣ የዑለማዎች ስምምነት ያለበት ነው። ይህም ደግሞ የሆነበት ለጊዜው ክብር ሲባል ነው። አንደኛ ለጊዜው ክብር ሲባል የተወሰነችውን ደቂቃ የተወሰነችው ሰዓት ቢሆን ማለት ነው። ወይም ደግሞ አው ነፍየል ሊተህማ ሰዎች ያንን ሰው በመጥፎ እንዳይጠረጥሩት በጾም ቀን ይበላል ብለው እንዳይጠረጥሩት ያንን ውድቅ ለማድረግ ነው፣ ለማስወገድ ነው ማለት ነው። من أفطر ظانا أن الشمس قد غربت هل يلزمه قضاء؟ يعني أو لا؟ ፀሐይቱ ገብታለች ብሎ ጠርጥሮ ያፈጠረ የሆነ ሰው ቀዷ በሱ ላይ ያለበት የለበትም፣ ቀዷ ይዘዋል አይዘውም ነው። اختلف أهل العلم على هذا عليه القضاء أو لا على قولين. يعني ዑለማዎች ተለያይተዋል፣ ለሁለት ንግግር ተለያይተዋል። ፀሐይቱ ገብታለች ብሎ ያፈጠረ የሆነ ሰው
ቀዷ አለበት የለበትም በሚለው ማለት ነው። القول الأول የመጀመሪያው قول يلزمه القضاء وهذا باتفاق المذاهب الفقهية الأربعة الحنفية والمالكية والشافعية والحنابلة የመጀመሪያዎቹ እንግዲህ ቀዷ ይዘዋል አሉ። በዚህም ደግሞ አራቶቹ መዝሐቦች የተስማሙበት ነው ማለት ነው። ሐነፊያዎች፣ ማሊክያዎች፣ ሻፊዕያዎች፣ ሐንበልያዎች በዚህ ጋር ላይ የተስማሙበት ነው። ቀዷ አለበት ፀሐይቱ ገብታለች ብሎ ጠርጥሮ ያፈጠረ የሆነ ሰው ቀዷ ይዘዋል በሚለው ቀውል የመጀመሪያዎቹ ቀውል ይህ ነው ማለት ነው። አደሊል ማስረጃው ዑሙሙ ቀውሊሂ ተዓላ ثم أتم الصيام إلى الليل ማስረጃውም አላህ ሱብሓነሁ ወተዓላ ብሎ ያለው አጠቃላይ የሆነው ማስረጃ ነው። ከዛም ብሉ ጠጡ ብሎ ከፈቀደ በኋላ ፈጅር እስከሚወጣ ድረስ ብሎ ከዛ በኋላ ثم أتم الصيام إلى الليل ከዛም ጾምን እስከ ሌሊቱ ክፍል ድረስ ሙሉ አለ። وجه الدلالة أن الصائم مأمور بإتمام صومه إلى الليل والصائم في هذه المسألة قد أكل في النهار يعني ጾመኛ የሆነ ሰው ታዟል ማለት ነው። ጾምን እስከ ሌሊቱ ክፍል ድረስ ሊሞላና ሊያጠናቅቅ። ይህ ጾመኛ የሆነ ሰው በዚህ መስአላ ላይ በዚህ ጥያቄ ላይ በእርግጥም ከረመዳን ቀን ላይ ያኒ ስለበላ ቀዷ ግዴታ ይሆንበታል ሊሉ ነው። القول الثاني ሁለተኛው ቀውል እንግዲህ لا قضاء عليه قضاء የለበትም አሉ። وهو قول طائفة من السلف ከፊል ሰለፎች የነርሱ ንግግር ነው ይህም واختاره ابن تيمية وابن القيم وابن عثيمين ይህን ደግሞ ቀዷ የለበትም የሚለውን ابن تيمية መርጠውታል፣ ابن القيم መርጠውታል፣ ابن عثيمين መርጠውታል። الدليل من الكتاب ማስረጃውም ከቁርአን ነው። عموم قوله تعالى الله سبحانه وتعالى ብሎ ያለው በአጠቃላይ የሆነው ማስረጃ ነው። ربنا لا تؤاخذنا إن نسينا أو أخطأنا ጌታችን ሆይ አትያዘን ሰርተን ባደረግነው ድርጊት ወይም ደግሞ በስህተት ባደረግነው ድርጊት። አላህም ስብሐነሁ ወተዓላ ቀድ ፈዐልት ሰርቻለሁኝ አርጌላችኋለሁ ብሏልና አንድ ሰው ሰርቶ በሰራው ድርጊት በፈጸመው ድርጊትና እንደዚሁም ደግሞ በስህተት በሰራው ድርጊት ተጠያቂ አይሆንም ነው። وجه الدلالة أن هذا من الخطأ الذي قد عفى الله عنه ولا قضى عليه من أفطر مخطئا እና የማስረጃው ሁኔታ ምንድነው? ይህ ስህተት ከሚለው የሚካተት ነው። አላህ Subhanahu Wa Ta'ala ደግሞ ስህተትን ይቅር ብሏል ማለት ነው። ስለዚህ ቀዷ የለበትም በስህተት የተሰራ ስራ ማለት ነው። አደሊል ምን ሱና እንደዚሁም ማስረጃው ከሱና የመጣ ነው ከነብዩ አለይሂ ሰላቱ ወሰለም ሐዲስ ማለት ነው። عن أسماء بنت أبي بكر رضي الله عنهما قالت أفطرنا على عهد رسول الله صلى الله عليه وسلم أسماء بنت أبي بكر መልካም ስራቸውን አላህ Subhanahu Wa Ta'ala ይውደድላቸውና በረሱል ጊዜ አፈጠርን አለች። في يوم غم ثم طلعت الشمس يعني ፀሐይቱ እንዳመና በጋረዳት ቀን አፈጠርንና በረሱል ጊዜ ማለት ነው ረሱል እያሉ ከዛ በኋላ ثم طلعت الشمس ከዛም ፀሐይቱ ወጣች። ዳመናው ገፈፍ ሲል ፀሐይቱ ብቅ አለች። ሱብሃንአላህ። ስለዚህ ነብዩ አለይሂ ሰላቱ ወሰለም አላዘዟቸውም በቀዷ እንዲያወጡ አላዘዟቸውም። ስለዚህ ራጅሑ የሁለተኛው ቀውል ነው ማለት ነው። አንድ ሰው ፀሐይ ገብታለች ብሎ ጠርጥሮ አፍጥሮ ፀሐይቱ እንደገና አልገባችም። ስለዚህ ያችን ያለችውን ጊዜ ኢምሳክ ያደርጋል። ከዛ በኋላ ቀዷ የለበትም ነው። وجه الدلالة أنه لم ينقل عن الصحابة أمروا بالقضاء ولو كان واجبا نقل يعني ማስረጃው ሁኔታ ከሷሃቦች አልተገኘም። በቀዷ አውጡ በማለት ታዘዋል የሚል አንድም ማስረጃ የለም። ግዴታ በነበረ ቀዷ ማውጣት
ከሷሃቦች ይገኝ ነበረ። የዛን ሰዓት ዳመና ሆኖ በልተው አፍጥረው እንደገና ፀሐይቱን አለመግባቷን ባረጋገጡ ጊዜ ማለት ነው። ስለዚህ ራጅሑ ትክክለኛው ቀዷ የለበትም። ጠይብ ሌላኛው መን አከለ ሻከን ፊ ጉሩብ ሸምስ ፀሐይ ገብታለች አልገባችም ብሎ በጥርጣሬ የበላ የሆነ ሰው መን አከለ ሻከን ፊ ጉሩብ ሸምስ ወለም የተበየን ለሁ ባዕደ ዛሊክ ሀል ገረበት አምላ ያኒ ፀሐይቱ ገብታለች አልገባችም ብሎ በጥርጣሬ የበላ የሆነ ሰው እርሱ ግልጽ አልሆነለትም ፀሐይቱ ገብታለች ወይስ አልገባችም የሚለው ከዛ በኋላ ግልጽ አልሆነለትም። አው ተበየነ አንሃ ለም ተግሩብ ወይም ደግሞ እርሱ አለመግባቱ ፀሐይቱ አለመግባቷ ግልጽ ሆነለት فإنه يأثم السوء ወንጀለኛ ይሆናል ويجب عليه القضاء قضاء ግዴታ ይሆንበታል في حالتين በሁለት ሁኔታ ማለት ነው። وهذا باتفاق المذاهب الفقهية الأربعة الحنفية والمالكية والشافعية والحنابلة አራቶቹም መዝሐቦች በዚህ ጋር ላይ አራቶቹም መዛሂቦች ተስማምተውበታል ማለት ነው። በዚህ ጋር ላይ ሐነፊያዎች፣ ማሊኪያዎች፣ ሻፊዒያዎች፣ ሐንበሊያዎች ተስማምተውበታል። ከቁርአን ያለው ማስረጃ ቀውሉሁ ተዓላ ثم أتموا الصيام إلى الليل ጾምን ሙሉ እስከ ሌሊቱ ክፍል ድረስ ብሏል አላህ ሱብሓነሁ ወተዓላ። ስለዚህ ይሄ ሰው ምንም የቂን ባላለበት በጥርጣሬ ብቻ ስላፈጠረ ቀዷ አለበት ነው፣ ወንጀለኛ ነው። ወጅሁ ደላላ እነሁ ላቡደ አን ዩቲመ الصائم صومه إلى الليل أي إلى غروب الشمس አንድ ጾመኛ የሆነ ሰው ምንም ቅሮት የለውም ጾሙን ሌቱ ክፍል እስከሚገባ ድረስ ማጠናቀቅ ግዴታ ነው አለበት ነው። الدليل من السنة كسنة له مسرجة عن عمر بن الخطاب رضي الله عنه أن رسول الله صلى الله عليه وسلم قال إذا أقبل الليل من ها هنا وأدبر النهار من ها هنا وغربت الشمس فقد أفطر الصائم. بخارينا مسلم بزجبت حديث مالتنا عمر بن الخطاب መልካም ስራቸውን አላህ Subhanahu Wa Ta'ala ይወደድላቸውና ረሱል አለይሂ ሰላቱ ወሰላም እንዲህ ብለዋል ይላል። ሌቱ በዚህ በኩል በተቅጣጫ ጊዜ ቀኑ ደግሞ በዚህ በኩል በገባ ጊዜ ፀሐይቱ በጠለመ ጊዜ ያኒ ቀኑ በዚህ በኩል በተቅጣጫ ጊዜ ወገረበት الشمس ፀሐይቱ በገባ ጊዜ فقد أفطر الصائم ጾመኛው በርግጥም አፍጥሯል ይላሉ። ጾመኛው በርግጥም አፍጥሯል ሁክመን ማለት ነው። حتى وإن لم يفطر ባያፈጥር እንኳን ሁክመን አፍጥሯል ማለት ነው። ትክክለኛ መፍጠሪያው ሰዓት ደርሶ ያኒ እንትን ብሏል ገብቷል ማለት ነው። وجه الدلالة أنه لا بد أن تغرب الشمس يعني ምንም ቁረት የለውም ፀሐይቱ መግባት አለባት። والأصل بقاء النهار حتى يتيقن أو يغلب على الظن غروب الشمس فمن أكل وهو شاك فقد تجاوز حده وفعل ما لم يؤذن له فيه يعني የማስረጃው ሁኔታ ምንም ቅሮት የለውም ፀሐይቱ ተመግባት ማለት ነው። ደግሞ መሰረቱ ቀኑ መቅረት ነው። ያኒ አስሉ ቀኑ መቅረት ነው። حتى يتيقن እርግጥ እስከሚል ድረስ እርግጠኛ እስከሚሆን ድረስ ምንን ፀሐይቱ መግባቷን ማለት ነው። أو يغلب على الظن غروب الشمس ወይም ደግሞ አብዛኛው ጥርጣሬው ፀሐይቱ ገብታለች የሚለው መሆን አለበት ማለት ነው። فمن أكل وهو شاك እየጠረጠረ ፀሐይቱ ገብታለች አልገባኝም እያለ ዝም ብሎ ንሱ ሆኖ ማለት ነው። فقد تجاوز حده ድንበር አልፏል ነው። እንደዛ እየጠረጠረ ዝም ብሎ ፀሐይቱ ገብታለች አልገባኝም እያለ ወይም غلب الظن አብዛኛው ጥርጣሬውን ትንታይል ወይም መግባቷን ሳይረጋግጥ ያፈጠረ የሆነ ሰው ድንበር አልፏል ነው። فقد تجاوز الحد وفعل ما لم يأذن له فيه በሱ ያልተፈቀደለትን ነገር ድርጊት ፈጽሟል ነው።
طيب ከዚህ ጋር ተያይዞ من تسحر بعد طلوع الفجر خطأ በስተት ፈጅር ከወጣ በኋላ ያኒ ፈጅሩ ከፈጀረ በኋላ ሱሁርን ያሰረ የሆነ ሰው ያኒ እሱ አላየም ጨለማ ነው ቤቱ ምናምን ሱሁር ካሰረ በኋላ እንደ ሶላት ተሰገደ ወይ ነው ማዛን ተብሎ ምን ዘማን ተብሎ ተነገረው። ይህ ሁክሙ ምንድነው ነው? انت سحر معتقدا انه ليل فتبين له ان الفجر قد دخل وقته فقد اختلف اهل العلم هل عليه القضاء ام لا على قولين እንግዲህ من تسحر معتقدا يعني በሱ እሳቤ يعني ሌሊት ነው ብሎ አስቦ ሱሁር ያሰረ የሆነ ሰው ለርሱ ደግሞ ግልጽ ሆነለት ፈጅሩ መፈጀሩ ማለት ነው። የፈጅሩ ጊዜ ገብቷል ምን ዘማን አሉት እንግዲህ ያኔ አረጋገጠ ፈጅሩ መግባቱን ከፈጅር በኋላ መመገቡን ማለት ነው። ዑለማዎች ያኔ የእውቀት ባለቤቶች በዚህ ጋር ላይ ለሁለት ተለያይተዋል። ቀዷ አለበት የለበትም በሚለው ለሁለት ቀውል ተለያይተዋል ማለት ነው። القول الأول የመጀመሪያው ሶሙሁ ሷሂህ ጾሙ ትክክል ነው አሉ። ولا قضاء عليه በርሱ ላይ ቀዷ የለበትም በሱ ላይ ቀዷ የለበትም هو قول طائفة من السلف واختاره ابن تيمية وابن عثيمين يعني ጾሙ ትክክል ነው ቀዷ የለበትም ያሉት ከፊል ሰለፎች እንደዚሁ ይሄንን አንጸባርቀዋል። ابن تيمية ይሄንን መርጠውታል ابن عثيمين ይሄንን መርጠውታል። الدليل من الكتاب كقرآن ያለው ማስረጃ قوله سبحانه وتعالى الآن باشرهن وابتغوا ما كتب الله لكم وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر አሁን ተፈቅዶላችኋል ከባለቤቶቻችሁ ጋር ግንኙነት አድርጉ አላህ ይጻፈላችሁን ፈልጉ ለእናንተ አላህ ይጻፈላችሁን من الأولاد ማለት ነው ብሉ ጠጡ ነጩ ክር ከጥቁሩ ክር ግልጽ እስከሚሆንላችሁ ድረስ من الفجر እስከ ፈጅር ድረስ ብሏል። እና ስለዚህ وجه الدلاله አሉ ان الاصل بقاء الليل حتى يتبين دخول الفجر መሰረቱ ሌቱ መቅረቱ ነው يعني የሌቱ ክፍል መቅረት ነው حتى يتبين دخول الفجر ፈጅር ጊዜ መግባቱ ግልጽ እስከሚሆን ድረስ የሌቱ ክፍል መቅረቱ ነው አሉ። ስለዚህ ይሄ ሰው የሌቱ ፈጅር መውጣቱን አላረጋገጠም ሌሊት ነው ብሎ በላ ሱሁር አሰረ ከዛ ፈጅር መውጣቱን ከፈጅር በኋላ መብላቱን እንደገና አረጋገጠ ማለት ነው። ስለዚህ ቀዷ የለበትም ሊሉ ነው አስሉ ሌሊት ነውና ማለት ነው። وضد التبين الشك والظن يعني እርግጠኛ የመሆን የሷ ገልባጭ ማለት ነው ተቃራኒው ጥርጣሬ ነው ሸክ ነው እንደዚሁም ጥርጣሬ ነው። ومن القواعد الفقهية المقررة يعني ከተረጋገጡ ከሆኑ ከፍቅህ قواعد ማለት ነው أن اليقين لا يزول بالشك እርግጠኝነት በጥርጣሬ ስለማይወገድ ማለት ነው የፍቅህ قواعد ማለት ነው لا يزول الشك على اليقين ይላሉ فما دمنا لم تتبين الفجر فلنا أن نأكل ونشرب يعني እኛ በቃ ፈጅር መግባቱን እስካላረጋገጥን ድረስ ለኛ መብላት መጠጣት እንችላለን ነው አላህ Subhanahu Wa Ta'ala ፈጅር እስከሚወጣ ድረስ ብሉ ጠጡ ብሎ ስላለ ማለት ነው ነጩን ክር ከጥቁሩ ክር እስከምትለዩ ድረስ ብሎ ስላለ ማለት ነው ያኒ ፈጅር ማለት ነው የቀኑን ክፍል አደለ من السنة እንደዚሁም ከሱና ማስረጃው حيث حديث أسماء بنت أبي بكر رضي الله عنهما حيث قالت أفطرنا على عهد النبي صلى الله عليه وسلم يوم غم ثم طلعت الشمس እንግዲህ حديث أسماء بنت أبي بكر መልካም ስራቸውን አላህ Subhanahu Wa Ta'ala ይወደድላቸውና እርሷም በረሱል ጊዜ አፈጠር ነብዩ አለይሂ ሰላቱ ወሰለም በርሳቸው ጊዜ አፈጠር ዳመና በሆነበት ቀን አለች። ከዛም ፀሐይቱ ወጣች
ዳመና ሸፍኗት ነው እነሱ ፀሐይ ገብታለች ብለው ነው ያፈጠሩት ሷሃቦች ማለት ነው። ስለዚህ እነዚህ ሰዎች የቂን ነበራቸው። የቂን ብለው ነው እርግጥ ብለው ነው ፀሐይቱ ገብታለች ብለው ነው እንትን ያሉት። أنه لم ينقل عن أنهم أمروا بالقضاء وإذا كان هذا في آخر النهار فأوله من باب أولى له እዚህ ጋር ላይ መጥቶ ነው ሱሁርም ላይ ማለት ነው። ከሷሃቦች አንድም ቀዷ አውጣ ተብሎ የታዘዘ የመጣልን ነገር የለም። ይህ ከሆነ ከቀኑ ክፍል መጨረሻ ላይ ይህ ከሆነ ማለት ነው فأوله من باب أولى የመጀመሪያው ክፍል ፈጅር መውጣቱን ሳያረጋግጥ ሌሊት ነው ብሎ ያሰረ ሱሁር ያሰረ የሆነ ሰው የበላ የጠጣ የሆነ ሰው በላጭ ነው አሉ ጾሙ ትክክለኛ ለመሆኑ ያን አወለው ማእذن له بالأكل والشرب የመጀመሪያው ቀን የሌሊቱ ክፍል ከመብላት በመጠጣት የተፈቀደ ነው فيه حتى يتبين له الفجر ፈጅሩ ግልጽ እስከሚሆንለት ድረስ አሉ። القول الثاني ሁለተኛው قول عليه القضاء قضاء አለበት አሉ وهذا باتفاق المذاهب الفقهية الأربعة الحنفية والمالكية والشافعية والحنابلة አራቶቹ መዝሐቦች ተስማምተውበታል ይህ ማለት ነው። በነገራችን ላይ አብዛኛው ሰው አራቱ መዝሐቦች ቀውሉል ጅምሁር የነሱ ሁሉ ጊዜ ሐቅም ይመስለዋል። አይደለም። እኛ ቁርአንና ሐዲስን ነው የምንከተለው። እነርሱ ሐቅንም ያገኛሉ፣ ሐቅንም ሊሰጡ ይችላሉ። ስለዚህ አሁን ራጅህ የሚያደርጉት ማንኛውን የመጀመሪያው ነው። ለምን ደሊሉ ከዛ ጋር ነው የሚሄደው። ሷሃቦች በቀን አፍጥረው ዳመና በሆነበት ሰዓት አልታዘዙም ቀዷ አውጡ ተብሎ። ስለዚህ ከሌቱም ክፍል ሌሊት ነው ብሎ ሱሁር የበላ የጠጣ የሆነ ሰው ከዛ ፈጅሩ መውጣቱን ከፈጅር በኋላ መብላቱን አረጋገጠ። ስለዚህ ጾሙ ትክክል ነው ማለት ነው። ራጅሁ ይህ ነው። ስለዚህ እኛ ነተቢዑ ደሊል ማስረጃን ነው የምንከተለው ማለት ነው። የሁለተኛዎቹ ቀውል ቀዷ አለበት ብለው ያሉት አራቱ መዝሐቦች አለበት ቀዷ አለበት ብለዋል። ቅድም እንዳሳለፍ ነው ማለት ነው። ወጅሁ ደላላ قوله سبحانه وتعالى فالآن باشرهن وابتغوا ما كتب الله لكم وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر ቅድም ያመጡት ማስረጃ ነው። እዚህም ጋር ላይ የተጠቀሙት ማለት ነው። وجه الدلالة أن التبين طلوع الفجر قد حصل في هذه الحالة فلزمه القضاء يعني ማረጋገጥ የሚባለው ፈጅር መውጣት ነው። ስለዚህ በዚህ ሁኔታ ላይ ደግሞ ፈጅሩ መውጣቱ ተገይቷል ቀዷ ይይዘዋል አሉ እና ስለዚህ ከፈጅር በኋላ ስለሆነ ይሄ ሰው የተመገበው የበላ የጠጣው ቀዷ ይይዘዋል አሉ። አይዘውም የሚለው ነው ከማስረጃ በኩል ጠንከር ያለው ራጅሁም የሚያደርጉት ይሄንን ነው። هذا والله اعلى واعلم. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. وصلى الله على نبينا محمد وعلى آله وصحبه أجمعين.